ቪዲዮ የምትመለከቱ በሙሉ ቴሌግራም ትጠቀማላችሁ? ተሳሳትኩ? ትክክል ከሆንኩ ላይክ አድርጉ። መዋሸት ግን አይቻልም። በዚህ ቪዲዮ ላይ ይዤላችሁ የመጣሁት ከርዕሱ እንደተመለከታችሁት ቴሌግራም ላይ ብዙዎቻችን የማናውቃቸውን 10 ነገሮችን አሳያችኋለሁ። እነዚህን 10ን እንደምትወዷቸውና እንደምትጠቀሙባቸው ምንም ጥርጥር የለኝም። ጊዜ ሳናባክን በቀጥታ ወደ ዋናው መረጃ እንግባ። በነገራችን ላይ ጊዜያችሁን ለመቆጠብ ሲባል ታይም ስታምፕ አለ፣ እሱን መጠቀም ትችላላችሁ። እሺ መጀመሪያ ላይ ወደ አስቀመጥኩላችሁ ዘዴ ንግባ። ይህ ዘዴ የሚጠቅማችሁ እናንተ ለሆነ ሰው ፎቶ መላክ ስትፈልጉ፣ ነገር ግን የምትልኩት ፎቶ በጣም ሰኪዩር እንዲሆንና ሌላ ሰው እንዳያየው የምትፈልጉ ከሆነ የምትልኩበትን ዘዴ መቀየር ይኖርባችኋል። ይህንን ለማድረግም በጣም ቀላል ነው። የምትፈልጉትን ፎቶ ከቴሌግራም ላይ ትመርጣላችሁ፣ ልክ እንደ ማንኛውም ማለት ነው። ከዛም ከመረጣችሁ በኋላ ታች ላይ ያለችዋን የሰዓት ምልክት አለች፣ እሷን አንዴ ክሊክ ታደርጋላችሁ። በመቀጠልም ይህንን የምትልኩትን ፎቶ የላካችሁለት ሰው ካየው በኋላ በምን ያህል ፍጥነት እንዲጠፋ እንደምትፈልጉ ትመርጡለታላችሁ። ለምሳሌ እንደምትመለከቱት 3 ሰከንድ መረጥኩት። ከዚህም በኋላ የላኩለት ሰው ልክ እንደተመለከተው በ3 ሰከንድ ውስጥ ፎቶ ራሱ ኤክስፓየርድ ያደርጋል፣ ሰልፍ ዲስትራክት ያደርጋል ማለት ነው። ይህም የምትልኩትን ነገር ደህንነት ለመጠበቅ የሚረዳችሁ የቴሌግራም ቲፕ ነው። ተጠቀሙበት። ሁለተኛ ላይ ያስቀመጥኩላችሁን ዘዴ ደግሞ እንደምትወዱት ተስፋ አደርጋለሁ። ይህም ደግሞ ምንድነው? የሆነ ሰው ለእናንተ ሜሴጅ ሲልክላችሁ በቴሌግራም አማካኝነት እናንተ ሜሴጁን ከፍታችሁ ካያችሁት ለላካችሁለት ሰው እንዳያችሁት የሁለት የራይት ምልክቶችን በማስቀመጥ ቴሌግራም ራሱ ለላካችሁለት ሰው ይነግረዋል። ይህንን ነገር ታውቁታላችሁ። ነገር ግን ይህንን ነገር ትንሽ ቀየር አድርጋችሁ ሜሴጁን አንብባችሁት ነገር ግን የላካችሁለት ሰው እንዳነበባችሁት እንዴት እንዳያውቅ ማድረግ እንደምትችሉ እንመልከት። ይህንን ለማድረግም በጣም ቀላል ነው። የላክላችሁን ሰው ፎቶውን ፕሮፋይል ፒክቸሩ ማለት ነው፣ እሱን ጫን አድርጋችሁ ትይዙታላችሁ። ከዛም እንደምትመለከቱት ሜሴጁን ያስቀምጥላችኋል ማለት ነው። የፈለጋችሁትን ሜሴጅ ማንበብ ትችላላችሁ። ነገር ግን ቴሌግራም እንዳነበባችሁት ለዛ ሰው ሁለት ራይት ምልክቶችን በማሳየት አያሳውቅባችሁ ማለት ነው። ይህም ሜሴጅ አንብባችሁ እንዳላነበባችሁ ማድረግ ትችላላችሁ። ይመቻችሁ። ሶስተኛ ላይ ይዤላችሁ የመጣሁት ቲፕ እኔ በግሌ በጣም የምወደው ቲፕ ነው። እሱ ምንድነው? ሜሴጅ ስትልኩ እንደ ኖርማል ከመላክ ይልቅ አንዳንዴ ሳይለንት የሆነ ሜሴጅን መላክ ሊያስፈልጋችሁ ይችላል። ይህም የሚጠቅማችሁ እናንተ ሜሴጁን የምትልኩለት ሰው ከቴሌግራም ውጭ እንኳን ቢሆን በኖቲፊኬሽን አማካኝነት ስልኩ ያሳውቀዋል። ነገር ግን ይህንን እንዴት ማስቀረት እንደምትችሉ ያሳያችሁ። ልክ ኖርማል ሜሴጅ እንደምትጽፉት ሜሴጃችሁን ትጽፋላችሁ። ሜሴጃችሁንም ከጻፋችሁ በኋላ የመላኪዋን በተን እሷን ጫን አድርጋችሁ ትይዛላችሁ። ከዛም እሷን ጫን አድርጋችሁ ከያዛችሁ በኋላ ሁለት አማራጮች ይመጣላችኋል። ስኬጁል ሜሴጅ እና ሴንድ ዊዛውት ሳውንድ የሚል አለ። ሁለተኛ ላይ ያለውን ሴንድ ዊዛውት ሳውንድ የሚለውን ትነኩታላችሁ። ከዛም እንደ ማንኛውም ሜሴጅ ይላካል ማለት ነው። ከጎን ካለው ስልክ እንደምትመለከቱት ምንም አይነት የኖቲፊኬሽን ሳውንድ ሳያሰማ የላካችሁት ሜሴጅ ይገባል ማለት ነው። እንደዚህ እያደረጋችሁም መጠቀም ትችላላችሁ። እስካሁን ድረስ ላይክ ሳታደርጉ የምትመለከቱ ካላችሁ ላይክ ማድረግ አትርሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ወደ አራተኛው ቲፕ እንግባ። አራተኛ ላይ ያስቀመጥኩላችሁ ቲፕ ደግሞ ስኬጁል ሜሴጅ የሚል ቲፕ ነው። እሱም ደግሞ የሚጠቅማችሁ አንድ ሜሴጅ በቀጠሮ ለመላክ ይረዳችኋል። የምትፈልጉበት ሰዓት ላይ በራሱ ጊዜ ስልካችሁ ሜሴጁን እንዲልክ ቀድማችሁ ማዘዝ ትችላላችሁ። ይህንን ለማድረግም በጣም ቀላል ነው። ከቅድሙ ከሶስተኛው ቲፕ ጋር ተመሳሳይ ነው። የምትፈልጉትን ሜሴጅ ትጽፋላችሁ። ከዛም የመላኪዋን በተን እሷን ጫና አድርጋችሁ ትይዛላችሁ። ጫና አድርጋችሁ ከያዛችሁ በኋላ አሁንም ሁለት አማራጭ ይመጣላችኋል። መጀመሪያ ላይ ያለውን ስኬጁል ሜሴጅ የሚለውን ትነኩታላችሁ። በመቀጠልም ስንት ሰዓት ላይ እንዲላክላችሁ እንደምትፈልጉ ያስመርጣችኋል። የምትፈልጉትን ሰዓት ትመርጣላችሁ። ለምሳሌ እዚህ ጋር እኔ የሆነ ሰዓት ላይ ልምረጥለት፣ ይሄው አንዱን ሰዓት መረጥኩት። የምትፈልጉትን እናንተ መምረጥ ትችላላችሁ። ከዛም በኋላም ሴንድ የምትለዋ ምልክት ስትጫኑ አውቶማቲካሊ በሞላችሁት ሰዓት ላይ ወደ ፈለጋችሁት ሰው ይልክላችኋል ማለት ነው። ተጠቀሙበት። ወደ አምስተኛው ቲፕ ደግሞ እንግባ። አምስተኛው ላይ ደግሞ ድብቅ ሴቲንግ አለ። በጣም ብዙ ሰዎች የማያውቁት፣ አብዛኛውን ሰው የቴሌግራም ተጠቃሚዎች በሙሉ የማያውቁት ማለት የሚቻለው ድብቅ ሴቲንግ አለ። እሱን ሴቲንግ ላሳያችሁ። ያው እንደምትመለከቱት እኔ ቴሌግራም ላይ በጣም ብዙ ሜሴጆች አሉ። እንደምታዩት ብዙ ሜሴጆች አሉ። እነዚህን እያንዳንዱን ከፍቼ ማየት አልፈልግም። እንዴት ነው ሁሉንም በአንዴ እንዳየሁት ማድረግ የምችለው የሚለውን አሳያችኋለሁ። በተለይ ደግሞ የግሩፕ ሜሴጆች በጣም ብዙዎች በአንዴ የሚገቡባችሁ ከሆነ ይህ ነገር ይጠቅማችኋል። እሺ ከላይ ያለውን 3 ሰረዝ አለ። እሱን 3 ሰረዝ እንነካለን። በመቀጠል ወደ ሴቲንግ እንሄዳለን። ይሄው ሴቲንግ የሚለውን አንዴ ክሊክ እናደርጋለን። ከዛም ወረታች ወረድ ትሉና እዚህ ጋር የቴሌግራም የቨርዥን ነምበር አለ። እዚህ ጋር የምታዩት እሱን የቴሌግራም የቨርዥን ነምበሩን ጫና አድርጋችሁ ትይዙታላችሁ። ያው ጫና አድርጌ ያስኩት ኢሞጂ ነገር አለች፣ እሷ እስከምትጠፋ ትይዙታላችሁ። ታፍታለች። አሁን እለቀዋለሁ። አሁንም ደግሜ ጫና አድርጌ ሲይዘው የሚመጡ ሜሴጆች አሉ። እንደምታዩት የሚመጡ ሴቲንጎች አሉ፣ የተለያዩ ሴቲንጎች አሉ። እነዚህን ሴቲንጎችን መጠቀም ትችላላችሁ። እኔ ግን ላሳያችሁ የፈለግኩት እዚህ ጋር ያለውን ሪድ ኦል ቻትስ የሚል አለ። እሱን አንዴ ክሊክ አድርገውና ላሳያችሁ። ይኸው ባክ አድርጌ ስመለስ ሁሉም ተልከውልኝ የነበሩ የግሩፕም የሰዎችም የፔጆችም ሜሴጆች በሙሉ እንዳነበብኳቸው አድርጓቸዋል ማለት ነው። ይህንንም እያደረጋችሁ የተጨናነቀ ቴሌግራማችሁን ማጽዳት ትችላላችሁ።
6ኛ ላይ ደግሞ ይዤላችሁ የመጣሁት በጣም ጠቃሚ ነው። ይህ ደግሞ ከሴኩሪቲ ጋር የተገናኘ ነገር ነው። ሶ ቴሌግራማችሁ ሴፍ ሆኗል ወይስ አይደለም የሚለውን እንዴት ቼክ እንደምታደርጉ ላሳያችሁ። ያው በጎን በኩል ቅድም የገባንበት 3 ሰረዝ አለ። እሱን 3 ሰረዙን ክሊክ እናደርጋለን። በመቀጠል ሴቲንግ ውስጥ እንገባለን። ሴቲንግ ከገባን በኋላ ከሚመጡልን አማራጮች ውስጥ ዲቫይስስ የሚል አለ። እሱን አንዴ ክሊክ ታደርጋላችሁ። በመቀጠል እንደምታዩት የናንተ ቴሌግራም ሎጊን የተደረገባቸውን ዲቫይሶችን በሙሉ ያሳያችኋል። የናንተ ያልሆነ ዲቫይስ ማለትም የናንተ ያልሆነ ኮምፒውተር ወይም የናንተ ያልሆነ ስልክ ካገኛችሁ እዚህ ጋር ቴሌግራማችሁን የሆነ ሰው አክሰስ እያደረገባችሁ ነው ማለት ነው። ሶ የናንተ ያልሆነ ነገር ካገኛችሁ የፈለጋችሁበት ቦታ ላይ ክሊክ በማድረግ ተርሚኔት ማድረግ ትችላላችሁ። ይህም ደግሞ ቴሌግራማችሁ ሴፍ እንዲሆን ይረዳችኋል። እሺ 7ኛ ላይ ደርሰናል። 7ኛ ላይ ይዤላችሁ የመጣሁት የቴሌግራም ቲፕ ምን እንደሆነ አብረን እንመልከት። የሆነ ሜሴጅ ስንጽፍ ወይም ጂአይፍ እንፈልጋለን ወይም ጊፍ እንፈልጋለን። ሶ እሱን እንዴት ነው በቀላሉ ማግኘት የምንችለው የሚለው ላሳያችሁ። ያው እንደምትመለከቱት መጻፊያ ውስጥ ገብቻለሁ። ሜሴጅ ልጽፍ ነው። ምንድነው የማደርገው? አት ብላችሁ ትጽፋላችሁ። ከዛም ጂአይኤፍ ብላችሁ ትጽፋላችሁ። ያው ጂአይኤፍ ብላችሁ ትጽፉና ስፔስ ታደርጋላችሁ። እንደምትመለከቱት ሰርች ማድረጊያ ይመጣላችኋል። ወይም ደግሞ በጣም ብዙ ጂአይኤፎች ይመጣሉ። መምረጥ ትችላላችሁ። ለምሳሌ ሰርች አድርጌ ላሳያችሁ። ይሄው ዋው ብዬ ልጻፍና ሰርች ላድርግ። ይሄ ዋው ብዬ ጽፍ ደግሞ ከዚህ ጋር የተያያዙ ሪሌትድ የሆኑ ጂአይኤፎችን አምጥቶልኛል። የምፈልገውን መርጬ ሴንድ ማድረግ ይችላል ማለት ነው። እንደምታዩት በአጭሩ ጂአይኤፍ ማግኘት ቻልን ማለት ነው። ተጠቀሙበት። እሺ 8ኛ ላይ ደርሰናል። 8ኛ ላይ ያስቀመጥኩላችሁ ቲፕ ደግሞ እንዴት ነው የምትፈልጉትን ነገር ካታጎራይዝ ማድረግ እንደምትችሉ አሳያችኋለሁ። 3 ሰረዟን እንጫናለን። ከዛም ከይመጣልን ውስጥ ወደ ሴቲንጋችን እንገባለን። በመቀጠል ፎልደርስ የሚል አለ። ፎልደርስ የሚለውን አንዴ ክሊክ እናደርጋለን። ከዛም ክሬት ኒው ፎልደር የሚል አለ። ምክንያቱም ምንም ፎልደር የለኝም እስካሁን። ሶ ክሬት ኒው ፎልደር አልኩት። ከዛም ምንድነው የማደርገው? እዚህ ጋር ቻቶችን አስገባለሁ ማለት ነው። በዚህ ምንድነው የምታደርጉት? ፍሬንዶቻችሁን ለብቻ፣ ፋሚሊዎችን ለብቻ፣ እንዲሁም የስራ አጋሮቻችሁን ለብቻ፣ ክላስሜታችሁን ለብቻ አድርጋችሁ ካታጎራይዝ ማድረግ ትችላላችሁ። እንደምታዩት አድ ቻት አልኩት። የምትፈልጉትን ሰው እዚህ ጋር መቀላቀል ትችላላችሁ። ከዛም የፎልደር ስም ስጠው ይለኛል። ፎልደር ስም ልስጠው። ለምሳሌ እዚህ ጋር ወርክ ብዬ ልጻፍና ለምሳሌ አንድ ስም ልስጠው። ይሄው ወርክ ብዬ ጻፍኩት። ከዛም ራይት አደረግኩትና ከላይ ሴቭ የምትላለች ሴቭ የሚለውን ነካው። እንደምታዩት አንድ ፎልደር ፈጥር ያለው። ከዚህም ስመለስ እንደምታዩት ወርክ ብሎ ከላይ በኩል እንደምታዩት አስቀምጦልኛል። እሱ ውስጥ ስገባ አንድ ሰው አስገብቻለሁ። እናንተ የፈለጋችሁትን ያህል ሰው ማስገባት ትችላላችሁ። እሺ አሁን ደግሞ ወደ 9ኛው እንግባ። ቴሌግራማችሁን አፕዴት ያላረጋችሁ ካላችሁ ይህን ፊውቸር ለመጠቀም ቴሌግራማችሁን አፕዴት አድርጉት። ከዛም 3 ሰረዟን ትጫኑና እዚህ ጋር እንደምታዩት አድ አካውንት የሚል ይመጣላችኋል። ይህ ምንድነው የሚጠቅማችሁ? በአንድ ቴሌግራም ብዙ አካውንቶችን ሎጊን አድርጋችሁ እንድትጠቀሙ ይረዳችኋል። ለምሳሌ እንደምታዩት እኔ ጋር 2 አካውንቶች አሉት። መጨመር ብፈልግ ደግሞ 3ኛ አካውንት እዚህ ጋር መጨመር ይችላል። እንደምታዩት አድ አልኩት። እዚህ ጋር ስልክ ቁጥር አስገባለሁ። አዲስ ቴሌግራም አስገባው ማለት ነው። እንደዚህ ያደረጋችሁ ብዙ ቴሌግራሞችን በአንድ ላይ መጠቀም ትችላላችሁ። 10ኛ ላይ ደርሰናል። ወደ መጨረሻው የቴሌግራም ቲፕ ልንገባ ነው። እሱም የሚጠቅማችሁ እናንተ ያላችሁበትን ሎኬሽን ለፍሬንዶቻችሁ በቀላሉ እንዴት ሼር ማድረግ እንደምትችሉ አሳያችኋለሁ። ይኸው የምትፈልጉት ሰው ጋር ትገባላችሁ። ከዛ መጻፊያችሁ በኩል ላይ እዚህ ጋር የፒን ምልክት አለች። እሷን ትነካላችሁ። በመቀጠል ከሚመጡልን አማራጮች ውስጥ ሎኬሽን የሚለውን አረንጓዴውን እሱን ክሊክ እናደርጋለን። ከዛም እንደምታዩት ሎኬሽናችሁን ፈልጎ አግኝቶታል። የተወሰነ ጊዜ ትታገሱታላችሁ። ከዛም ሴንድ ማይ ከረንት ሎኬሽን የሚለውን የመጀመሪያውን እሱን ክሊክ ታደርጉለታላችሁ። እንደምታዩት ሎኬሽን ተላከ ማለት ነው። ከፍቶ ማየት ይችላል። የት ቦታ ላይ እንዳለው ጓደኛዬ ማወቅ ይችላል። ለብዙ ነገር ሊጠቅማችሁ ይችላል። ሶ ተጠቀሙበት። እስከዚህ ድረስ ስለተከታተላችሁኝ አንድ ቦነስ ልጨምራችሁ። እዚህ ጋር ደግሞ ምንድነው የምናደርገው? ከዩቲዩብ እንዴት ነው ሰርች ማድረግ የምንችለው የሚለው ላሳያችሁ። ይሄው መጻፊያችን ውስጥ ሜሴጅ መጻፊያ ውስጥ እንገባለን። ከዛም አት ብላችሁ ጽፋላችሁ። ከዛም ዩቲዩብ ብላችሁ እዚህ ጋር እንጽፋለን ማለት ነው። ይሄው ዩቲዩብ ብዬ ጻፉ። ከዛም ዩቲዩብ ብላችሁ ስትጽፉ በጎን በኩል ቪዲዮ ሰርች ማድረግ ይመጣላችኋል። የምትፈልጉትን ቪዲዮ ሰርች ማድረግ ትችላላችሁ። ብዙውን ጊዜ ላይሰራላችሁ ይችላል ወይም ሊያስቸግር ይችላል፣ ግን ሞክሩት። የዛሬው ቪዲዮ ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ባይ ባይ።